አርእስተ ዜናም ጠቅላይ ሚኒስትር አብይ አህመድ ለቀጣዩ ትውልድ የተሻለች ሀገር ለማስረከብ በትብብር መስራት እንደሚገባ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኮምቦልቻ ሪጂኦፖሊቲካል ከተማ አስተዳደር የዲጂታል አገልግሎትና የዘመናዊ ስራ ቦታ እድሳት እንዲሁም ሰው ተኮር የልማት ፕሮጀክቶችን ተመለከቱ። እንደ ሀገር የወል ትርክትን መገንባት አለመቻሉ ሀገሪቱ በኩስመናና ድህነት የምትታወቅበትን ታሪክ መቀየር እንዳትችል እንቅፋት ሆኖ መቆየቱም ተጠቆመም። በቄለም ወለጋ ዞን የሃዋ ገላና ወረዳ አርሶ አደሮች ከመስኖ ስንዴ በዓመት 2 ጊዜ ማምረት በመጀመራቸው ተጠቃሚ መሆናቸውን ተናገሩ። ከውጭ የዜና ምንጭ እስራኤል የፍልስጤምን ሀገርነት እንደማትቀበል አስታወቀች። የተባበሩት መንግስታት የጸጥታው ምክር ቤት አሜሪካ በቀረበችው የፍልስጤም የሰላም ምክር ላይ ድምፅ ለመስጠት ለነገ ቀጠሮ ይዟል። እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የምሽቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። በዚህ የዜና ወጃ ጊዜያችን አንድ አጀንዳ ላይም እንግዳ ጋብዘን እንነጋገርበታል። የምንነጋገረው ደግሞ የወል ትርክትን ስለመገንባትና እንደዚሁም ደግሞ የመገፋፋትና የኔ ብቻ ሀሳቢዎችን በተመለከተ አንድ ምሁር ጋብዘናል። እንግዳችን ከሐዋሳ ኢቢሲ ስቱዲዮ ነው የሚገኙት። በዲላ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ ናቸው። አቶ ዳዊት መዝገበ ይባላሉ። ለጊዜዎት እናመሰግናለን። በኋላ ላይ እንገናኛለን። አቶ ዳዊት ከኛ ጋር ሁኑ። ኢትዮ መልህቅ የዓለም 12 በመቶ ንግድ፣ 30 በመቶ የኮንቴነር ዝውውር፣ በዓመት 1 ትሪሊዮን ንግድ ስለሚቀላጠፍበት የቀይ ባህር ቀጠናን ይዳስሳል። የዓለም ሀያላንና የመካከለኛ ደረጃ የኃይል ተሰላፊ ሀገራት የጦር ሰፈር በብዛት እየመሰረቱ ባሉበት፣ የሽብር ቡድኖች ቀጠናውን ለመቆጣጠር በሚጣደፉበት መልክዓ ፖለቲካ ከዛሬ 3 አስርት ዓመት በፊት ኢትዮጵያ የባህር በርም ወደብም ነበራት። ግዙፍ የባህር ኃይልና ከባህሩ ዳርቻ የድፍድፍ ነዳጅ አጣርታ ትጠቀምም ነበር። የባህር ኃይልም የባህር ኃይል የሚባል ተቋምም በሀገሪቱ ቢሮክራሲ ውስጥ ይታወቅ ነበር። ኢትዮ መልህቅ ሰኞ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ኢትዮ መልህቅ ቀዳሚው ዜናችን ይህ ነው። ለቀጣዩ ትውልድ የተሻለች ሀገር ለማስረከብ በትብብር መስራት እንደሚገባ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትር አብይ መተሳሰብና መዋደድ ካለ ልማትና ሰላምን ማረጋገጥ እንደሚቻል ገልጸዋል። ይህን የገለጹ ጠቅላይ ሚኒስትሩ በአማራ ክልል ኦሮሞ ብሔረሰብ ዞን ከሚሴ ከተማ የተለያዩ የልማት ስራዎችን በጎበኙበት ወቅት ነው። ጌታቸው ባልቻ ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በአማራ ክልላዊ መንግስት ኦሮሞ ብሔረሰብ ዞን አስተዳደር መቀመጫ በሆነችው ከሚሴ ከተማ ተገኝተው የተለያዩ የልማት ስራዎችን ተመልክተዋል። ጠቅላይ ሚኒስትሩ በከሚሴ ከተማ ከጎበኟቸው የልማት ስራዎች የኮሪደር ልማትና የኤልፎራ አግሮ ኢንዱስትሪ የተቀናጀ የግብርና ልማት ፋብሪካ ይገኙበታል። በዚሁ ጊዜ በከሚሴ ከተማ ለተገኘው ህዝብም መልእክት አስተላልፈዋል። ሀዊ በረዴራ ቦዴ የሮባ የከሮስኔ ጎቹ እንደንደኝ ሀዊ በረዴራ ቦዴ ኢጃፍ ኢጃን isin arguu danda'uu kiyyaatti gammachuu natti dhaga'ame guddaa isin ibsuu barbaada. ከረጅም ዓመታት ምኞት በኋላ ብዙ ጊዜ አቅደን ሳናደርገው ቆይተን አሁን በአይን ስላየኋችሁ የተሰማኝን ትልቅ ደስታ ልገልጽላችሁ ፈልጋለሁ። የከሚሴን ህዝብ መጥቼ በአይን ለማየት ብዙ ጊዜ ስጠይቅ ነበር፣ ሳቅድ ነበር። እናንተን ለማየት ያለኝ ከልብ የመነጨ ፍላጎቴ ዛሬ ስለተሳካ ለፈጣሪ ምስጋና ማቅረብ ፈልጋለሁ። ይህ ህዝብ ትልቅ ታሪክ ያለው ህዝብ ነው።
በጀግንነት በፍቅር ሰርቶ በማደር ከጎረቤት ጋር በመብላትና ከጎረቤት ጋር በሰላም በመኖር የሚታወቅም ነው። ከልጅነታችን ጀምሮ ታሪካችሁን እየሰማን መገለጫችሁን እያወቅን ያደግነው። በዚህ መልኩ መገናኘታችን ትልቅ ነገር መሆኑ እንዳለ ሆኖ የተወሰናችሁ ታስታውሱ ይሆናል 2 እና 3 ያህል የረመዳን ወቅቶች መልእክት ልኬላችሁ ነበር። ያው በልቤ ቦታ እንዳላችሁ እናንተም ታውቃላችሁ ማለቴ ነው። መተሳሰብና መዋደድ ካለ ልማትና ሰላምን ማረጋገጥ እንደሚቻልም ጠቅላይ ሚኒስትሩ ተናግረዋል። አረ ፕሬዝዳንቲን ኬኛ ኦቦ አረጋ ከበደ ኤገድፈን ቦቴ ከሚሴ ዱፌ ኡመተ ኪየላሉ በርባዳ ጋፊ ጀዱ ካሴፊን ቱሬ የክልሉ ርዕሰ መስተዳድር አቶ አረጋ ከበደን ከሚሴ መጥቼ ህዝቤን ማየት እፈልጋለሁ የሚል ጥያቄ አቅርቤላቸው ነበር። ዛሬ እዚህ እንድመጣ ስላገዙኝ አቶ አረጋን በእናንተ ስም አመሰግናለሁ። ትልቁ ነገር መተሳሰብ ነው። ትልቁ ነገር መፈላለግ ነው። ትልቁ ነገር በልቦና አለመራራቅ ነው። ሌላው ነገር በጊዜ ይመጣል። ከልብ መተሳሰብ ካለ ልማት፣ ሰላምና ሌሎች ፍላጎቶች ጊዜያቸውን ጠብቀው ይመጣሉ። ትልቁ ነገር ፍላጎት ነው፣ ፍቅር ነው፣ መገናኘት መቻን ነው። እሱ ደግሞ ዛሬ ስለተሳካ ሌላው ይቀጥላል ለማለት ፈልጌ ነው። ለቀጣዩ ትውልድ የተሻለች ሀገር ለማስረከብ በትብብር መስራት እንደሚገባም ነው ጠቅላይ ሚኒስትር አብይ አህመድ የገለጹት። ዋይ ሚሶማፍ ነገኝ ነሞኒ ገራገራ ቢፋ አደዳቲን ካሰን ይጅሩ መነ ከሚሴ መን ወሎ አከቤኩት ጃለሊ ኬሶ ራመድ ስለ ልማትና ሰላም የተለያዩ ሰዎች በተለያየ መንገድ አንስተዋል። የኬሚሴ ህዝብ የወሎ ህዝብ እንደሚያውቀው ፍቅር ከውስጣችን የሚመነጨው ከልብ ነው የሚመነጨው። ሰላም ከውስጣችን ነው የሚመነጨው። ውስጡ ሰላም የሌለው ውስጡ ፍቅር የሌለው ከውጭ ሊገዛ ይሞክራል እንጂ አይቻለውም። ጥላቻ፣ ንቀት፣ እኔ ብቻ ራስን መኮፈስ ካለ ሰላም አስቸጋሪ ነው። ከውስጣችሁ የሚመነጨው ሰላም ለዚህ አካባቢ ሰላም እንዲያመጣ እንደ ባህላችሁ እንደ ወሎ ባህል ፍቅርና ሰላምን ማስቀደም፣ አብረ መኖርን ማስቀደም፣ በአንድነት ወደ ብልጽግና ለመጓዝ ጥረት ማድረግ ባህላችሁ እንዲሆን ለሌሎችም ማስተማር እንዳለባችሁ መልእክቴን አስተላልፋለሁ። ኬሚሴዎች በችግሩ ጊዜ እንኳን ህብረታችሁን ጠብቃችሁ ቆይታችኋል። ከዚህ በኋላ ልማት ተረጋግጦ ከሁሉም በላይ ቀጣይ ትውልድ የተሻለ ኑሮ እንዲኖር እኛም እንሰራለን። በጋራ እንስራ፣ እንበርታ፣ አትጠራጠሩ። የሀገራችን ብልጽግና ይረጋገጣል። ያሰብነው ሁሉ ከፈጣሪ ጋር ይሳካል። የመንግስት አቋም አሁንም ሰላምና ልማት ነው ያሉት ጠቅላይ ሚኒስትር አብይ አህመድ ከዚህ በተቃራኒ የሚያስቡ አካላት ሊያቆሙን አይችሉም ሲሉም ገልጸዋል። ዲኒ ሀያዱ መሌ ሀተታፈቱ መሌ ኑዳቡ እንደንደኝ ማሊፍ ረቢ ወጅን ጅረዋንቴ ጠላት ያስብ እንጂ ይጣር እንጂ ሊያቆመን አይችልም። ምክንያቱም ፈጣሪ ከኛ ጋር ስላለ። ሁላችሁም እንደምታውቁት መልእክታችን ሰላም ነው። በአንድነት መስራት፣ አብሮ መኖር ነው። ባህላችንም ፍላጎታችንም እቅዳችንም ይኸው ነው። እኛ የሰላምና የፍቅር መንገድ ብንመርጥም ፍቅርና አንድነትን የማይፈልጉ እኔ ብቻ በሚል ፍላጎት የተሞሉ ሌላ ነገር ሊያስቡ ይችላሉ። እነዚህ ሰዎች ግን እንደማይሳካላቸው እንዲሁም ሊያቆሙንና ሊያሸንፉን እንደማይችሉ እዚህ ለከሚሴ ህዝብ ላረጋግጥላችሁ እፈልጋለሁ። ጥርጣሬን ከውስጣችሁ አውጡ። አንድነታችሁን ጠብቁ። ፍቅራችሁን ጠብቁ። ከወሎ የሚመነጭ ፍቅር ለመላ ኢትዮጵያ ስለሚበቃ የጀመርነው መንገድ በጋራ የተሳካ እንዲሆን ምኞቴን ልገልጽላችሁ እፈልጋለሁ። ጃለለ ኬሰን ኤገዳ ጃለሊ ወሎ ራመዱ ኢትዮጵያ ጉቱፍ ዋንገው ጠቅላይ ሚኒስትር አብይ አህመድ በከሚሴ ቆይታቸው የተለያዩ ልማት ስራዎችን መጎብኘታቸውን ገልጸናል። ከዚህ ውስጥ ደግሞ ከተመለከቱት ውስጥ አንዱ የከሚሴ ኮሪደር ልማት ነው። ጠቅላይ ሚኒስትሩ የከሚሴ ኮሪደር ልማትን የጎበኙበትን በተንቀሳቃሽ ምስል ይዘነዋል። አብረን እንከታተል።
እዚያው ከሚሴ ላይ ሲንቆይ የኬሚሴ ጠቅላላ ሆስፒታል ማስፋፊያ ግንባታው 98 በመቶ ደርሷል። የማስፋፊያ ግንባታው የጤና አገልግሎትን ለሴቶችና ህጻናት በተሻለ ተደራሽ ለማድረግ ያለመም ነው። የማስፋፊያ ስራ ያለበትን ደረጃ ከተንቀሳቃሽ ምስል እንከታተል። በአማራ ብሔራዊ ክልላዊ መንግስት በኦሮሞ ብሔረሰብ አስተዳደር ዞን ከሚሴ ከተማ በመልሶ ማቋቋም የተገነቡ አዳዲስ ትምህርት ቤቶች ተማሪዎችን ተቀብለው በማስተማር ላይ ናቸው። በ2017 ዓ.ም የተገነቡት 3 አንደኛ ደረጃ ትምህርት ቤቶች ደግሞ የአፍ መፍቻ ቋንቋን ጨምሮ ለማህበረሰብ አገልግሎት እየሰጡ ነው። ከዚሁ ጋር በተያያዘ ያለውን መረጃ ከተንቀሳቃሽ ምስል እንከታተል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኮምቦልቻ ሪጂኦፖሊታን ከተማ አስተዳደር የዲጂታል አገልግሎትና የዘመናዊ ስራ ቦታ እድሳት እንዲሁም ሰው ተኮር ልማት ፕሮጀክቶችን ተመልክተዋል። በከተማው ለሚኖሩ አቅመ ደካሞች የተገነቡ መኖሪያ ቤቶች የሰጣቸው ዜጎችም ስለተደረገላቸው ድጋፍ ምስጋናቸውን አቅርበዋል። ዝርዝሩ በፍሬው ተረታ ይቀርባል።
ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዛሬው ዕለት በአማራ ክልል የኮምቦልቻ ሪጂኦፖሊታን ከተማ አስተዳደር የዲጂታል አገልግሎትና የዘመናዊ ስራ ቦታ እድሳት እንዲሁም ሰው ተኮር የልማት ፕሮጀክቶችን ተመልክተዋል። በአማራ ክልል ኮምቦልቻ ከተማ ለዘመናዊ አገልግሎትና ለሰው ተኮር ተግባራት የተሰጠው ትኩረት የሚደነቅ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው አጋርተዋል። በኮምቦልቻ የገነባናቸው የዲጂታል የከተማ አገልግሎት ፕሮጀክቶችና ሰው ተኮር ፕሮጀክቶች በከተማችን እየተገበርናቸው ያሉ የአካታች የልማት ማሳያዎች ናቸው ብለዋል ምክትል ጠቅላይ ሚኒስትሩ። የከተማ አስተዳደሩ ባለሀብቶችና ህብረተሰቡን በማስተሳሰር የተገነቡ 2 የመኖሪያ ብሎኮች ምክትል ጠቅላይ ሚኒስትሩ ከተመለከቷቸው ፕሮጀክቶች መካከል ይገኙበታል። ቤቶቹ የተሰጧቸው ዜጎች ከዚህ በፊት በቤት ኪራይ አስቸጋሪ ህይወት ሲመሩ እንደነበረ ይናገራሉ። ኑሮ ከባድ ነው። ሴትነት፣ አካል ጉዳተኝነት ሲሆን ደግሞ በጣም ከባድ ነው። ያው በቤት ኪራይ አንዳንዴ ደግሞ ዘመድ ጋር ተጠግቼ እንደዚህ ነበር የምኖረውና ያው ከባድ ነው። አንዳንዴ የምትከፍለው ታጣለህ። ወንጀለኛ ይዛለሁ ብዬ ነው ጉዳት የደረሰብኝ። ቤቴ ሙሉ በሙሉ ሽጬ ለሕክምናው እየዋሉ 3000 ብር ቤት ኪራይ ከፍላለሁ። የማገኘው 4000 ብር ነው። በዛ ላይ ደግሞ ሰራተኛ አለብኝ። በሰራተኛ ነው የምኖረው። ምንም ልመና ላይ ልወጣ ስል ነው የደረሰልኝ ከተማ አስተዳደሩ። 18 ዓመቴ ኮምቦልቻ ኑሮ ደግሞ በጣም የተበሳቆለ ነበረ። በኪራይ ቤት ነበረ የምከፍለው፣ እየቸገረኝ ነበር። ብዙ ነገሮች አልፈውብኛል። ይህ ሁሉ አልፎ ዛሬ ደስተኞች ሆነናልም ብለዋል። አንዳንዴ በጣም ደስ ሲልህ የምትገልጽበት ቃል ታጣለህ እና እኔ በጣም ነው በቃ ህልም ሁሉ ተኝቼ እዚህ ቤቴ ገብቼ እዚህ ቤት ገብቼ ተኝቼ ስነቃ በህልሜ ሁሉ ይመስለኛል በእውነት እና በጣም በቃ ከምንም በላይ ጸዳ ቤት ገብቻለሁ። ራሴን በሚመጥን ቤት ውስጥ ነው ያለሁት እና ይህንን አጋጣሚ በእውነት እንዴት አድርጌ መናገር እኔ እንጃ። ከተማ አስተዳደሩ መሰራቱ ብቻ አይደለም፣ ቤቱ መሰራቱ አይደለም ለሚመጥነው ለወደቀ ሰው ነው የተሰጠው ተመርጦ። በብዙ ነገሮች ስውጣ ውረድ ስለነበርኩኝ እነዚያን አገናዝበው ይሄን የመሰለ ቤት ሰጠኝ። እግዚአብሔር ይመስገን። በዝቅተኛ የኢኮኖሚ ደረጃ ላይ ለሚገኙ ነዋሪዎች የተገነቡ ቤቶች በባለ ሀብቱና በህብረተሰቡ ድጋፍ የተገነቡ ናቸው ያሉት የኮምቦልቻ ከተማ ከንቲባ መሐመድ አሚን የሱፍ 43 ሚሊዮን ብር እንደወጣባቸውም ገልጸዋል። በ43 ሚሊዮን ብር ገንብተን 36 አባወራዎች ቤት ሰተናቸው እየኖሩ ነው። በቀጣይም ህብረተሰቡ ከከተማው ልማት ይበልጥ ተጠቃሚ የሚሆንበት ስራ ይሰራልን ብለዋል። እንደ ከተማችን የሰው ተኮር ፕሮጀክት ሞዴል የሆነን እየሰራ ነው። በቀጣይም ህብረተሰቡ በባለቤትነት ይዞት እያስቀጠለው ነው። ሁሉም ዜጋ ከከተማው እድገት የሚጠቀምበትን ሁኔታ እየፈጠርን ነው ማለት ነው። ከዚህም በተጨማሪ በከተማዋ በርካታ ሰው ተኮር ፕሮጀክቶች እየተከናወኑ ይገኛሉ። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ጽሕፈት ቤትን ጠቅላይ ሚኒስትር አብይ አህመድ ጎበኙ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ጽሕፈት ቤቱን ቀድሞ ከነበረበት በመለወጥ መሀል ከተማ ወደ ቀድሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሕንፃ ማዛወሩም ነው ከጠቅላይ ሚኒስትሩ ለመረዳት የተቻለው። በአንድ ዓመት ጊዜ ውስጥ አስደናቂ የግንባታ ለውጥና ዘመናዊ የመስሪያ ስፍራ ጥበብን በማሳየት
ለሰራተኞቹ እጅግ ምቹ የሆነ ስፍራንም መፍጠር ችሏል ብለዋል። ተቋሙ በ5 ዓመታት ጊዜ ውስጥ አርቲፊሻል ኢንተለጀንስ ሕይወታችንን በፍጥነት በመቅረጽ ውስጥ ያለውን ስፍራ በሚያንጸባርቅና ሀገራችንም በዚህ ዓለም አቀፍ የቴክኖሎጂ ውድድር በንቁነት መሳተፏን በሚያረጋግጥ መንገድ ከፍታ ላይ ደርሷልም ነው የተባለው። ኢንስቲትዩቱ በጤና፣ በግብርና፣ በአገልግሎት ዘርፍ እያደረገ ያለው የመሪነት አስተዋጽኦ እየተወጣ ሲሆን በክላውድ ኮምፒውቲንግ፣ ትላልቅ የመረጃ ቋቶች፣ የመረጃ ፍለጋ፣ ሮቦቲክስና ኢመርሲቭ ቴክኖሎጂ አቅሙን በማጎልበት ላይ ይገኛል። በቅርቡ የተጀመረው የአርቲፊሻል ኢንተለጀንስ ስታርታፕ ማዕከል ደግሞ ይህንን ከባቢ የበለጠ ያጠናክረዋል ብለዋል ጠቅላይ ሚኒስትር አብይ አህመድ። ዜጎች ሀሳብ ብቻ ይዘው በመምጣት ፕሮቶታይፕ ለመፍጠር ለማባዛት ብሎም ከግሉ ዘርፍ ኢንቨስተሮች ጋር እንዲገናኙ እድል ያመቻቻል። እስካሁን 200 ሀሳብ ፈጣሪዎች በዚህ እድል ተጠቃሚ መሆናቸውን ነው ጠቅላይ ሚኒስትር አብይ አህመድ ዛሬ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ጽሕፈት ቤትን በጎበኙበት ወቅት የተነገረው መረጃ የሚያመለክተው። በአጀንዳነት ወደ ያዝነው ርዕሰ ጉዳይ ነው የምናመራው። እንደ ሀገር የወል ትርክትን መገንባት አለመቻሉ ሀገሪቱ በኩስመናና ድህነት የምትታወቅበትን ታሪክ መቀየር እንዳትችል እንቅፋት ሆኖ መቆየቱ ተጠቆመ። እኔ ብቻን ያስቀደመው ነጣጣይ ትርክት ለጠላቶች በር ከፍቶ መቆየቱም ነው የተነገረው። ሀብታሙ ተክለስላሴ እናትና አባትን አቃቅሯል። ወንድማማቾችን ዱላም አዟል። የልብ ወዳጆችን በነፍስ እንዲፈላለጉ አድርጓል። ከነበርንበት ከፍታና ልዕልና ለመውረዳችን እንደ አንድ እናት ልጆች ላለመተዛዘን፣ ላለመተሳሰባችን አንተ ትብስ ከምንባባልበት አኩሪ ሴት በዋለበት ላለመዋላችን ግዙፍ ምክንያት ነው እኔ ብቻ። የተወሰነው ክፍል የምንዳ ሁሉ ባለቤት እኔ ነኝ አለ። ሁሉንም ምንዳ ሁሉንም ድል የኔ ነው እኔን ተከተሉ የሚል አስተሳሰብ በአንድ ጎን፣ ይህን አስተሳሰብ ደግሞ ለመቃወም ሌላ በኩል ፍዳው በሙሉ የደረሰው እኔ ላይ ብቻ ነው የሚል የዚህ አይነት ትስስር ያለው ህብረተሰብ ውስጥ የታሪክ ውዥንብር፣ የታሪክ ጠብ፣ የታሪክ የባለቤትነት ጭቅጭቅ ነው። በሐሳብ አልባ ፖለቲካ የመደመር መንግስት እንደሚል ወደ ጽንፈኝነት የሚያድገው ነጣጣይ ትርክት የፖለቲካ ገበያው መገበያያ ገንዘብ ነው። እሱን ያልያዘ ገዥም ሻጭም አያገኝምና አብስሎ አሽሞንሙኖ ገበያ ይዞት ይወጣል። ይዞ መውጣቱ ባልከፋ በሀብታችን ላይ ተኝተን በመቆርቆዛችን ላይ አቆየን። የእርስ በርስ መጠራጠርን መገፋፋትን አነገሰ። ስማችንን እንኳ ለመቀየር አንድ እርምጃ አላራምድን አለ እንጂ በነጠላ እኔ ውስጥ እኛ የለም። ከወዲያና ከወዲህ ቆሞ መጓተት ብቻ። ሰዎች በሰውነታቸው ብቻ እርስ በርስ የየራሳቸውን እውነት ተጋርተው የሀገራቸውን እውነታ ይዘው እንዳይሄዱ የተደረገበት ሁኔታ የገባ ነው እኮ። እነዚህ የሁለት የትርክት ጎራዎች የፈጠሩት ጣጣ ነው። ከሞኝ ደጃፍ እንዲሉ ሀብቶቻችን ኅብረታችንን ቢጠይቁም ጸጋዎቻችን መደመራችንን ቢፈልጉም ልንጠቀምባቸው ይቅርና የት እንዳሉም ለማወቅ ተቸግረናል። የእኛ መጓተት ለጠላቶቻችን ዕድል ሆኖ የሕልማችንን መንገድ ዘግቷል። ስንጥቃቶቻችን መልካም አጋጣሚ ሆነውላቸው ወደ ከፍታችን መወጣጫው ላይ እንቅፋት አስቀምጠዋል። ለዚሁ ነው ምንዳችን ዕዳ በረከታችን እርግማን ሆኖ የዘለቀው። የተሟላውን እውነት አለማጤን ደግሞ ዋናው ምክንያት። አሁን እንደ ደህየን እንቀጥል ወይንስ እንበልጽግ? እንጥፋ ወይንስ አጥፊውን አስተሳሰብ መርዘኛ አካሄድ እንንቀል ነው ጥያቄው። መልሱ ግልጽ ነው። ገዢውን የሚያሰባስበውን የወል መንገድ የጋራ የጠራ መስመር መርጦ ኅብረ ብሔራዊነትን ማንበር፣ አንድነትን ማጽናት። ኢትዮጵያ ውስጥ ንዑሳን ትርክቶች አሉ። እሱ መኖሩ ነውር አይደለም። ከፋፋይ ትርክቶች አሉ። እሱ ባይኖር ጥሩ ነበር። ነጠላ ትርክቶች አሉ። እሱም መኖሩ ችግር የለውም። የሰው ባህሪ ነው። እንደ ሀገር በጀት የምንመድበው፣ እንደ ሀገር መዋቅር የምንሰጠው፣ እንደ ሀገር በትምህርት ስርዓት የምናካትተው፣ እንደ ሀገር በንግግሮቻችን ውስጥ የምናካትተው፣ እንደ ሀገር በሐውልቶቻችን በሙዚየሞቻችንና በሌሎች ነገሮች የምናካትተው፣ እንደ ሀገር የሰው ኃይል የምንመድብበት፣ እንደ ሀገር ሚዲያዎቻችን የሚናገሩበት፣ ኪነ ጥበባችን የሚናገረው ለየትኛው ነው ትልቁ ነገር። ይህንን ባበረታን ቁጥርና ለዚህ ግንባታ እነዚህን ሁሉ አቅሞች በተጠቀምን ቁጥር ንዑሳን ትርክቶችም ነጠላ ትርክቶችም በአቅማቸው ብቻ መኖር ይጀምራሉ። አፍራሽ ትርክቶች ደግሞ ይጠፋሉ። እዚህ ሁለተኛው የገዥ ትርክት ግንባታ መጠራጠር የሚጠፋው፣ ሰላም የሚጸናው፣ ጸጋችን ተገልጦ ጓዳችንን የሚሞላው
መታወቂያ ኩስመናችንን የሚፍቀው ኢትዮጵያን በልኳና በክብሯ ልክ ገልጠን አንድም ብዙም ሆነን መሰባሰቢያችንን ሰንደቅ መገናኛችንን የሀገር ፍቅርና የማይነጥፍ ውለት አድርገን ከእኔ እኛ ወደ ማለት ከተሸጋገርን ብቻ ነው። በኢትዮጵያ ማቀፍ ውስጥ የጋራ ታሪክ፣ የጋራ ባህል፣ የጋራ ውርስ፣ የጋራ መስዋዕትነት ስላለ ያደገ ማንነት ስለሚሰጠን ከግል ከአንድ አካባቢ ፍላጎትና መሻት ባሻገር በኢትዮጵያዊ መሻት በጋራ መቆም ለሁላችን ክብርና የላቀ ስለሆነ በኢትዮጵያዊነት ደግሞም ህብረ ብሔራዊ አንድነትን ባከበረ መንገድ በጋራ እንድንተጋ፣ እንድንለፋ፣ እንድንሰራ ለብልጽግናችን እንድንቆም በታላቅ ትህትና ጥሪዬን ላቀርብ እፈልጋለሁ። ያረባ መጓተት፣ ፋይዳ የሌለው የጽንፍ መንገድ፣ የሚያስተዛዝብ እኔ ብቻ ባይነት፣ ኢትዮጵያን የመሰለ መሪነት፣ ሀገሬን የመሰለ የነጻነት ቀንዲልነት አይመጥንም ብለን እስካልተሰባሰብን ያዋዙሪት ነው። ልንወጣ ስንል ተመልሰን የምንዘፈቅበት የመጠፋፋት መንገድ። እንደመር፣ አንድ ሆነን እንጽና የኢትዮጵያችን ጥሪ ነው። በኢትዮጵያ የረዥም ጊዜ ታሪክ እንደ ሀገር የወል ትርክትን መገንባት አለመቻሉ እንደዚሁም ደግሞ እኔን ብቻ ያስቀደመ ነጣጣይ ትርክት ምን ላይ አድርሶናል በሚል እንግዲህ አሁን በቀጥታ ወደ ሐዋሳ ኢቢሲ ስቱዲዮ እናመራና እንግዳችን እናገኛለን። እንግዳችን በዲላ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ አቶ ዳዊት መዝገበ ናቸው። አቶ ዳዊት ለጊዜው አመሰግናለሁኝ። የመጀመሪያ ጥያቄ እንግዲህ በኢትዮጵያ የረዥም ዘመናት ታሪክ ውስጥ እንደ አድዋ ድልና እንደዚሁም ደግሞ አሁን የህዳሴ ግድብ ፕሮጀክቶችን ስናይ የጋራ ደማቅ ታሪኮች እንዳሉ ነው የሚያሳየውና እነዚህ የጋራ ደማቅ ታሪኮች እንዳሉ ሁሉ ደግሞ የመገፋፋትና የኔ ብቻ ሀሳቢዎች ደግሞ ሀገርን ለጉተታ ዳርጓት ቆይቷል። ይህ ከምን የመነጨ ነው ይላሉ እርስዎም? እሺ፣ አመሰግናለሁ በጣም ለጥያቄው። ያው በመጀመሪያ እንደዚህ አይነት ጥያቄዎችን ለመመለስ ሀሳቦችን ግልጽ ማድረግ ያስፈልጋል። ይሄ ምንድነው? መጀመሪያ ትርክትና ታሪክ የሚሉት ሁለት የተለያዩ ሀሳቦች መለያየት አለባቸው። ዛሬ ትርክት የሚለውን ሀሳብ ከወሰድ ነው እነ አሜሪካን የታወቀውን ፖለቲካል ሳይንቲስት እነ ኖአም ቾምስኪን ከዛ እነ ኸርበርት አዳም ባክስተርን ከወሰድክ ትርክት የሚባለው ግለሰቦች በራሳቸው መንገድ ታሪክን ወይ ደግሞ ታሪክ ሳይሆን ስቶሪ የምንለው ሊነገር የሚችል ነገር የሚያስተጋግዱ ነው። ሌላው ግን በተቃራኒው ታሪክ የምንለው በሳይንስ በማስረጃ በመረጃ በጥናት የተደገፈ ነገር ነው። ስለዚህ አሁን በምናየው የኢትዮጵያ የፖለቲካ ታሪክ ውስጥ ከፖለቲካ ታሪክነት ይልቅ ትርክት ነው የሚበዛው። ትርክትን ደግሞ ግለሰቦች እኔ ለምን ይጠቅመኛል፣ እንዴት እጠቀምበታለሁ፣ በምን መንገድ ማንን ይጎዳል ብለው አዘጋጅተው የሚሄዱበት ነው። ስለዚህ እዚህ ሀገር ያለውን በኢትዮጵያ ውስጥ ያለውን የፖለቲካ በተለይ ታሪክ የሚባለውን ነገር ወደፊት ለማስኬድ ማህበረሰቡን ህብረትና አንድነት ለማስጠበቅ በጋራ የሰራውን ታሪክ አግልቶ ለማሳየት ታሪክ በትምህርት በሳይንስ በማስረጃ በመረጃ ላይ የተደገፈ መሆን ይኖርበታል እንጂ ግለሰቦች በተለይ በአሁኑ ጊዜ ከዚህ ከዲጂታል ሚዲያው ከቨርቹዋል ሚዲያ ከዚህ ከስልጣኔው ጋር ተያይዞ በማስረጃ ስራ ይሁኑ ፕሮፌሽን ሙያ ይሁኑ የማይታወቁ አክቲቪዝም የሚባልና ከዛ ጋር ተያያዙ ነገሮች አሉ። እነዚህ በሚዲያ ላይ የሚወጡ ሰዎች እነዚህ ሰዎች ግለሰቦች ሳይሆኑ ግለሰቦች ትርክትን በማጣመም በማንሻፈፍ ገዳይ ተገዳይ፣ አጥፊ ጠፊ፣ ገፊ ተገፊ ይፈጥራሉ። ስለዚህ ይሄን ለማስወገድ በኢትዮጵያ በታሪክ ላይ ታሪክን ደግሞ በሳይንስ ላይ በማስረጃ በመረጃ በጽሁፍ በመጠየቅ በማስጠየቅ ላይ በተመሰረተ መንገድ ታሪክ መካሄድ አለበት። ለምሳሌ አድዋን ብትወስድ የፖለቲካ ታሪክ ነው፣ የዲፕሎማሲ ታሪክ ነው አድዋ፣ የወታደራዊ ሳይንስ ታሪክ ነው አድዋ፣ አድዋ የጥቁር ሕዝብ ታሪክ ነው። ልክ ደግሞ በዚሁ መልኩ የዚህ የታላቁ የህዳሴ ግድብ መጠናቀቅን ብትወስደው በጣም በከፍተኛ ውጣ ውረድ ለዘመናት ለረጅም ዘመናት ሳይሆን ለክፍለ ዘመናት የቆየን የፖለቲካ የምጣኔ ሀብት የማህበራዊ ጥያቄዎችን የመለሰ ታሪካዊ ሂደት ነው። እነዚህ ማስረጃ መረጃ አላቸው፣ በስነ ስርዓት ተደግፈው መጻፍ ይችላሉ። ግን አንድ ግለሰብ በተለይ ደግሞ ብዙ ጊዜ ሀገራዊ ስሜት የጎደላቸው ሰዎች ከሰብዕና በታች የሆኑ ሰዎች በታሪክ አጋጣሚ
በተገኘላቸው ክፍተት ይነሱና ታሪክ ይሄንን ትርክት የሚባለው ነገር በራሳቸው ይፈጥሩታል። ስለዚህ ትርክት እንዳይፈጠር ታሪክ እንዲሆን በመጽሐፍ፣ በመስረጃ፣ በመሰነድ መረጃ በመጠየቅ መመስረት አለበት። ማህበረሰብ የሀገር ኢትዮጵያ የሚባለው ሀገር እዚህ ደረጃ የደረሰው ለሌሎች ጥቁር ሀገሮች ታሪክ ውስጥ አንጸባራቂ ስፍራ ሊኖረው የቻለው ህዝቦች በሰሩት ታሪክ ነው። ስለዚህ ታሪክንም ስንመዘግብ የገዢዎችን ብቻ ሳይሆን የተገዢውን ህዝብ ተገዢው ህዝብ ወይም ደግሞ ህዝቡ በአጠቃላይ ምን ታሪክ ሰርቷል። አድዋ ስንል አድዋ ውስጥ ማን ያለው? ይህ እንዳለ ሆኖ ሁለተኛ ጥያቄ ምንድን ነው? ኢትዮጵያውያን ከነጣጣይና እኔ ብቻ እሳቤ ወጥተው በታሪክ ከትላንት እስከ ዛሬ በጋራ አሸናፊ እንደሆኑባቸው ብዙ ትምህርት አይደሎችን ዛሬና ነገ በጋራ ለመጻፍ ምን መደረግ አለበት ይላሉ? እንደው የዓለምን ተሞክሮ በማሳየነት በማንሳት ቢያካፍሉን ብዬ ነው። አሁን ይሄ ትልቅ ጥያቄ ነው። ለምሳሌ የዓለምን ተሞክሮ ብናይ ለምሳሌ አሜሪካን ሀገር ብትሄድ የአሜሪካን ሂስትሪ ስለ ቀይ ህንዶች የሚነግርህ ነገር የለም። አሜሪካ በሀገረ መንግስትነት ከተቋቋመ 300 ዓመት አልሞላው። እኛ ግን ከዚያ የዘለቀ ትልቅ ታሪክ ያለን ህዝቦች ነን። ስለዚህ እኛ እንደ ሀገር ከዛም ቀጥሎ መንግስት ታሪክን ሳይንስ ማድረግ ታሪክን በማስረጃ ላይ የተመሰረተ ማድረግ ህዝብን ከመንግስት መንግስትን ከህዝብ ሊያነጣጥሉ ሊያለያዩ የሚችሉ ትርክቶችን የሚቀሩበትን መንገድ መፍጠር በተለይ ደግሞ ታሪክ እንደ ትምህርት እንደ አንድ የማህበረሰብ ሳይንስ ጥናት ከታች ጀምሮ እያንዳንዱ ዜጋ ሀገሩ ምን ይመስላል፣ ሀገሩ ምን አይነት ታሪክ አለው፣ ከሌሎች ሀገራት በምን ይለያል የሚለውን በጥንቃቄ በስርዓተ ትምህርት ተቀርጾ መካሄድ አለበት። ለምሳሌ መውሰድ ትችላለህ። ሩሲያን ብትወስድ ከ12ኛ ክፍለ ዘመን ወደዚህ የመጣ ሀገር ነው። የሞንጎሎች ስልጣኔ፣ የካውካሳውያን ስልጣኔ እነዚህን በትክክል በስርዓተ ትምህርታቸው ውስጥ አስገብተው ታሪክ ሳይሸራረፍ ተምረው ይኸው ዛሬ የሀገር ታላቅ ሆናል። ጃፓኖችንም ብታይ እንደዛ ነው። ስለዚህ ታሪክ ሳይንስ መሆን መቻል አለበት። እኛ ሀገር አሁን ትልቁ ችግር ምንድን ነው? ቅድም አንተም እንዳነሳኸው የኔ ታሪክ የአንተ ታሪክ፣ አጥፊ ታሪክ፣ ገፊ ታሪክ፣ መስራች ታሪክ፣ ባለቤት ያለው ታሪክ፣ ባለቤት የሌለው ተብሎ ይሄንን እንዳይሄድ ማድረግ መቻል አለበት። በዚህ ላይ በተለይ ከምዕራባውያኑ ታሪክን በምን መንገድ ተጠቀሙበት እና ደግሞ በተለየ መልኩ ኢትዮጵያ ከአፍሪካ ውስጥ በዚህ የምትለይበት ምክንያት የተጻፈ ታሪክ ያለው ሀገር ይሄ ብቻ ነው። ብዙዎቹ የአፍሪካ ታሪኮች የተለያዩ አርቲክሎችን፣ ሊትሬቸሮችን የሚነበቡ ነገሮች ስታገላብጥ በስነ ቃል ብቻ ናቸው ያሉት። ስለዚህ ከስነ ቃል ባለፈ ያለውን ታሪክ ይሄ ትውልድ እንዲረከብ ለምሳሌ ቅድም ያነሳቸው አድዋን ከአድዋ በኋላ ለምሳሌ በካራ ማራ ጦርነት ነበር። ከካራ ማራ በኋላ የኢትዮ ኤርትራ ጦርነት ነበር። ከኢትዮ ኤርትራ ጦርነት በኋላ ያየናቸው ብዙ ውጣ ውረዶች ነበሩ። እነዚህን አንድ ወገን በሚጠቀም በኩል ሳይሆን ማህበረሰቡን ሀገሩን ሊያሳድግ በሚችል መልኩ በስርዓት በሳይንስ በማስረጃ ተደግፎ በጽሁፍ በመጽሐፋት ቀርበው ሲቀርብ አንደኛ አለመግባባት እንኳን ቢኖር በመተቸት በመነጋገር ሊፈታ ይችላል። በማስረዳት በመረዳት ሊረዳ ይችላል። እሺ፣ ስለዚህ ታሪክ ሳይንስ መሆን አለበት ነው ባጭሩ። ትርክት የሚባለው ነገር ግለሰቦች ሀገርን፣ መንግስትን፣ ህዝብን ሊጎዳ በሚችል መንገድ የሚተርኩት ትርክት ማቋረጥ መቻል አለብን። ታሪክን ሳይንስ እናድርገው። በሳይንስ ሲሆን በዛ እንቀጥል። መልካም። አቶ ዳዊት መዝገበ በዲላ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ ከሐዋሳ ኢቢሲ ስቱዲዮ፣ ለጊዜውም ለሀሳቦም አመሰግናለሁ። እኔም አመሰግናለሁ በጣም። የአረንጓዴ ኢኮኖሚ እሳቤ የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። አፍሪካ በአየር ንብረት ለውጥ ምክንያት ቀዳሚዋ ተጎጂ አህጉር መሆኗ ይታወቃል። ከዚህ ሳታመልጥ ዓመታትን የተጓዘችው ኢትዮጵያም ይህን ለመቀየር ባለፉት ዓመታት ታሪክ መቀየር የቻለና መላውን ሕዝብ ያስተባበረ ሥራ ሰርታለች። ዓለም የመሰከረለት ውጤትም ማምጣት ትችላለች። ኢትዮጵያም ያላትን የአየር ንብረት ለውጥ የመከላከል ሥራ ቁርጠኝነት በመመልከትም ኢትዮጵያ ኮፕ 32ን እንድታዘጋጅ ከመላ አፍሪካውያን ያገኘችው ሙሉ ድምፅ ማረጋገጫ ነው።
ኢቲቪ በነገው የአዲስ ቀን መሰናዶ የኢትዮጵያ የአረንጓዴ ኢኮኖሚ እሳቤና የተሻገረ ውጤት እንደምታው ምንድነው የሚለውን እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ጽህፈት ቤትን ጎበኙ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ጽህፈት ቤቱን ቀድሞ ከነበረበት በመለወጥ መሀል ከተማ ወደ ቀድሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ህንፃ አዛውሯል። በአንድ ዓመት ጊዜ ውስጥ አስደናቂ የግንባታ ለውጥና ዘመናዊ የመስሪያ ስፍራ ጥበብን በማሳየት ለሰራተኞቹ እጅግ ምቹ የሆነ ስፍራን መፍጠር መቻሉንም ጠቅሰዋል። ጠቅላይ ሚኒስትር አብይ ተቋሙ በ5 ዓመታት ጊዜ ውስጥ አርቲፊሻል ኢንተለጀንስ ህይወታችንን በፍጥነት በመቅረጽ ውስጥ ያለውን ስፍራ በሚያንጸባርቅና ሀገራችንም በዚህ ዓለም አቀፍ የቴክኖሎጂ ውድድር በንቁነት መሳተፏን በሚያረጋግጥ መንገድ ከፍታ ላይ ደርሷልም ብሏል። ኢንስቲትዩቱ በጤና፣ በግብርና፣ በአገልግሎት ዘርፍ እያደረገ ያለው የመሪነት አስተዋጽኦን እየተወጣ ሲሆን በክላውድ ኮምፒውቲንግ፣ ትላልቅ የመረጃ ቋቶች፣ የመረጃ ፍለጋ፣ ሮቦቲክስና ኢመርሲቭ ቴክኖሎጂን አቅሙን በማጎልበት ላይ ይገኛልን ብለዋል ጠቅላይ ሚኒስትር አብይ። በቅርቡ የተጀመረው የአርቲፊሻል ኢንተለጀንስ ስታርታፕ ማዕከል ደግሞ ይህንን ከባቢ የበለጠ ያጠናክረዋል ያሉት ጠቅላይ ሚኒስትሩም ዜጎች ሀሳብ ብቻ ይዘው በመምጣት ፕሮቶታይፕ ለመፍጠር ለማባዛት ብሎም ከግሉ ዘርፍ ኢንቨስተሮች ጋር እንዲገናኙ እድል ያመቻቻል። እስካሁን 210 ፈጣሪዎች በዚህ እድል ተጠቅመዋልን ብለዋል ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ጽህፈት ቤትን በጎበኙበት ወቅት እንደተናገሩት። በቄለም ወለጋ ዞን የገላን ወረዳ አርሶ አደሮች ከመስኖ ስንዴ በዓመት 2 ጊዜ ማምረት በመጀመራቸው ተጠቃሚ ሆነናል አሉ። ዘንድሮ ከ23 ሺህ ሄክታር በላይ መሬትን በመስኖ ስንዴ ምርት ከማልማትና ከ500 ሺህ ኩንታል በላይ ምርት ለማግኘት እየተሰራ ስለመሆኑም ነው የተነገረው። ሰናይት ሰይፉ በቄለም ወለጋ ዞን የሃዋን ገላን አርሶ አደሮች ስንዴን በመስኖ ማልማት ከጀመሩ ወዲህ ተጠቃሚ መሆናቸውን ተናግረው በዓመት 2 ጊዜ ማምረት በመጀመራቸው ኢኮኖሚያቸው ላይ መሻሻል መምጣቱንም ተናግረዋል። አማ ጅጅረማ ጉዳ ዱፋ ጅራ ጅጅረማ መዱፋ ሩጉንሞ ትልቅ ለውጥ እየመጣ ነው። ይህ ደግሞ በዓመት 2 እና 3 ጊዜ እንድናመርት አድርጎናል። ክረምት በቆሎ ምርት ሰብስበን ከዛም ሩዝ ዘርተን የሱንም ምርት ሰብስበናል። አሁን ደግሞ ስንዴን በመስኖ እየዘራ እንገኛለን። እኔ 1 ሄክታር መሬት ላይ ስንዴ እየዘራሁ ነው። ከዚህም ከ25 እስከ 30 ኩንታል ምርት እንደማገኝ ባለሙያዎች ነግረውኛል። ወደፊትም ከቴክኖሎጂ ጋር የበለጠ እየተላመድን ምርታማነታችንን እያሳደግን እንሄዳለን። ገቢያችንም ይጨምራል፣ ኑሯችንም እናሻሽላለን። መንግስትም አስፈላጊውን የግብዓት ድጋፍ እያደረገልን ነው። የሃዋን ገላን ወረዳ የግብርናና መሬት ጽሕፈት ቤት ኃላፊ አቶ አበበ ትእዛዙ ዘንድሮ ከ23 ሺህ ሄክታር በላይ መሬትን በመስኖ ስንዴ ምርት ለማልማትና ከ500 ሺህ ኩንታል በላይ ምርት ለማግኘት እየተሰራ ነው ብለዋል። ካና ዋገላኒት ላፈ ቀመዲ ቦናፍ ቆጴፈን ሄክታር ኩመዲ ደሚሰዲ ቆጴስ በወረዳችን በበጋ መስኖ ስንዴ ልማት 23 ሺህ ሄክታር መሬት ለማልማት አቅደን እስካሁን 10 ሺህ ሄክታሩን በዘር ሸፍነናል። በዚህ በጋ ወቅት በአጠቃላይ 500 ሺህ ኩንታል ምርት ለማግኘትም ነው እቅድ ያዝ ነው። የቄለም ወለጋ ዞን የግብርና ጽሕፈት ቤት ኃላፊ አቶ ሙለታ ዋቅጅራ በዚህ ዓመት በዞኑ ከ150 ሺህ ሄክታር በላይ መሬት በመስኖ ለማልማት መታቀዱንና ከዚህ ውስጥ እስካሁን ከ29 ሺህ ሄክታር በላይ መሬት በዘር መሸፈኑን ተናግረዋል። ጫራውን ፈከፎቶ ይሻላት ቀቡ ከና ሁንደ ፈየደምነ ጅምሶ መቀመዲ ጀልስ ይትጋፈገሉ በረበራን ያሉልን እድሎችና እምቅ አቅሞች በመለየት ወደ ስንዴ ልማት ከገባን በኋላ በየዓመቱ ብዙ ለውጦች እያገኘን ነው። ባለፈው ዓመትም በዚህ ረገድ ያቀድነውን የስንዴ ልማት አሳክተናል። በዚህ ዓመትም 150 ሺህ ሄክታር የበጋ ስንዴ በማልማት 5 ሚሊዮን ኩንታል በላይ ምርት ለማግኘት አቅደን እየሰራን ነው። የቄለም ወለጋ ዞን አስተዳዳሪ አቶ ገመቹ ጉርሜሳ አርሶ አደሩ ከዝናብ ጥገኝነት ተላቆ በመስኖ ልማት ላይ በመሰማራቱ ውጤታማ መሆኑን ገልጸዋል። ኦፊፍ ወቢኛታ ምልከነ ፈተኒ ሰደረካ ማቲት ሰደረካ የራስና የቤተሰብን የምግብ ዋስትና ማረጋገጥ ብሎም በሀገር አቀፍ ደረጃ የምግብ ሉዓላዊነትን ማረጋገጥ ወሳኝ ነው። በዚህ ውስጥ ደግሞ የአርሶ አደሩን ገቢ ለማሳደግም በትኩረት እየተሰራ ነው። እንደ ቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ዘገባ ባለፈው ዓመት አርሶ አደሮቹ ካገኙት ምርት ከ800 ሚሊዮን ብር በላይ መቆጠባቸውን ተናግረዋል። ኢትዮ መልሕቅ
የዓለም 12 በመቶ ንግድ፣ 30 በመቶ የኮንቴነር ዝውውር፣ በዓመት 1 ትሪሊዮን ንግድ ስለሚቀላጠፍበት የቀይ ባህር ቀጠናን ይዳስሳል። የዓለም ሀያላንና የመካከለኛ ደረጃ የኃይል ተሰላፊ ሀገራት የጦር ሰፈር በብዛት እየመሰረቱ ባሉበት፣ የሽብር ቡድኖች ቀጠናውን ለመቆጣጠር በሚጣደፉበት መልክዓ ፖለቲካ ከዛሬ 3 አስርት ዓመት በፊት ኢትዮጵያ የባህር በርም ወደብም ነበራት። ግዙፍ የባህር ኃይልና ከባህሩ ዳርቻ የድፍድፍ ነዳጅ አጣርታ ትጠቀምም ነበር። የባህር ኃይልም የባህር ኃይል የሚባል ተቋምም በሀገሪቱ ቢሮክራሲ ውስጥ ይታወቅ ነበር። ኢትዮ መልህቅ ሰኞ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ኢትዮ መልህቅ ዜናችንን ከኢትዮጵያ ቴሌቪዥን እንደቀጠልን ነው። የባሌ ዞን በዓመት ከ800 ሺህ በላይ ሄክታር መሬት ላይ የተለያዩ ሰብሎችን የማልማት አቅም እንዳለው ተገለጸ። በዞኑ በዘንድሮ መኸር ወቅት ስንዴ በኩታ ገጠም ከ335 ሺህ በላይ ሄክታር ማልማት ተችሏል። አቤል ሙሉጌታ ተከታትሎታል። የመደመር መንግስት መጽሐፍ ኢትዮጵያን አፍሪካዊት የብልጽግና ተምሳሌት የማድረግ ህልም የሚጨበጥ ህልም ነው ብሎ ያምናል። በተለይ ከፍተኛውን የህዝብ ቁጥርና የመሬት ስፋትን የሚሸፍነውን የገጠሩን ህዝብ ማሻገር እንደሚገባም ያስቀምጣል። የገጠሩን የኢኮኖሚ እምቅ አቅም በፍጥነትና በፈጠራ ማንቀሳቀስ አርሶ አደሩንና አርብቶ አደሩን ማዕከል ያደረገ የልማት ስራ ሊኖር እንደሚገባ በማስቀመጥም በአጠቃላይ ግብርናውን በከፍተኛ ትኩረት ዘመናዊነትን እንዲላበስ መስራት የግድ መሆኑንም በመጽሐፉ ተመላክቷል። በመሆኑም በኦሮሚያ ክልል የባሌ ዞን አርሶ አደሮች ደግሞ ለመንግስት እቅድ የቀረበ ዘመናዊ ግብርናን እያከናወኑም ይገኛል። ዞኑ በግብርና ከፍተኛ የሆነ እምቅ አቅም ያለውም ነው። በዓመትም እስከ 800 ሺህ ሄክታር መሬት በዞኑ በግብርና ልማትም ይሸፈናል። በክረምት ወደ 583 ሺህ ሄክታር በላይ ነው የምናመርተው። በበልግ ደግሞ ከ256 ሺህ ሄክታር በላይ ነው የምናመርተው። እዚህ መሀል በሚገኙ ቦታዎች ወራቶች ደግሞ በመስኖ 188 ሺህ ሄክታር ይለማል። በአጠቃላይ ከ800 ሺህ ሄክታር በላይ የሚያለማ ዞን ነው። በምርቱ በኩል ስናስብ ደግሞ ከ22 ሚሊዮን ኩንታል በላይ ለሀገራችን ኮንትሪቢዩት የሚያደርግ ዞን ነው ማለት። በሜካናይዝድና ኩታ ገጠም እየለማ ያለ የስንዴ እርሻ በዞኑ የአርሶ አደሩን ሕይወት እየለወጠም ይገኛል። በባሌ ዞን ሲናና ወረዳ ሻሎ ቀበሌ የሚገኙ አርሶ አደሮች ዘመናዊ አስተራረስን በመጠቀም ያለሙት ግብርና ትርጉም ያለው ለውጥ በኑሯቸው ላይ ማሳይቷቸዋል። ኦሚሽኒ ቀመዲ ይሮማ ከናቲቲ በሬት የስንዴ ምርት ጥሩ ነው። በክላስተር ተደራጅተን በግብርና ባለሙያዎች ተደግፈን እየሰራን ነው። ይኸው እንደምትመለከቱት ጥሩ ስንዴ ይዞልናል። ከዚህ በፊት በሄክታር ከ35 እስከ 40 ኩንታል ምርት ነበር የምንጠብቀው። አሁን ደግሞ 65 ኩንታል ድረስ በሄክታር እንገምታለን። ከዚህ በፊት በብተና እንዘራ ነበር። አሁን ደግሞ በኩታ ገጠም ተደራጅተን እየሰራን የተሻለ ምርት እናገኛለን። ልጆቻችንን በጥሩ እያሳደግንና በአግባቡ እያስተማርን እንገኛለን። ኑሯችንም ተሻሽሏል። የሚገርመው በኩታ ገጠም የሚዘራው በተለመደው መንገድ ከሚዘራው በእጅጉ የተሻለ ምርት አለው። በወረዳው ምርትና ምርታማነትን ለማሳደግ የሚያግዙ ግብዓትና ዘመናዊ የእርሻ መሳሪያ በሰፊው አገልግሎት ላይ እየዋለም ይገኛል። ዘንድሮም ከ60 ሺህ በላይ ሄክታር መሬት በሲናና ወረዳ ብቻ በስንዴ ማልማትም ተችሏል። አሁን ዘንድሮ ከ67 ሺህ ሄክታር በላይ ነው ስንዴን ለማልማት ያቀር ነው። ከዚህ ላይ ከ3.2 ሚሊዮን በላይ ምርት እንጠብቃለን ማለት ነው። ፓር ሄክታር ከ40 እና ከዛ በላይ ነው የምንጠብቀው። ምርጥ ዘርም ማዳበሪያውም ደግሞ ከዚህ በፊት እጥረት ነበረ። አሁን ግን ሁለቱን ዓመት በተከታታይ ጭራሽ እጥረት የሚባል ነገር የለም እንደ ወረዳችን ማለት ነው። የአርሶ አደሩ ኑሮ በጥሩ ሁኔታ እየተለወጠና እየተሻሻለ ነው አሁን በዚህ ሰዓት ማለት ነው። በዞኑ 335 ሺህ ሄክታር መሬት በዘንድሮ የክረምት መኸር ወቅት ብቻ የለማ ሲሆን በአንዳንድ ቦታዎች ላይ በሄክታር 80 ኩንታል ድረስ ምርት የሚገኝበትም ዞን ነው። በክላስተር መስራት ከጀመርን በኋላ እስከ 80-90 ኩንታል የሚያገኝበት አጋጣሚ አለ። በብዛት አርሶ አደራችን ስንዴ ላይ ትኩረት አድርጎ ስለሚሰራ አንደኛ ሲዘራ
ጥንቃቄ በተሞላበት በአንድ ላይ ነው የሚዘሩት፣ አንድ ላይ ነው የሚያርሱት። እየበዛ ያለው ፉዛሪየም በሽታ የሚባል አለ። እሱንም ለመቆጣጠር አንዴ ነው የሚረጩት፣ አንዴ ነው የሚከታተሉት። ስለዚህ ዘንድሮም በዘራ ነው ወደ 334,000 ሄክታር በላይ ጥሩ ውጤት እናገኛለን ብለን ነው እየሰራን። መንግስት የምግብ ዋስትናን ለማረጋገጥ በግብርናው ክፍለ ኢኮኖሚ በርካታ ኢኒሼቲቮችን ተግባራዊ አድርጎ አሁን ላይ ስንዴን ወደ ሀገር ውስጥ ከማስገባት ይልቅ ለውጭ ገበያ እስከ ማቅረብም አቅምንም ፈጥሯል። ባሌን የመሳሰሉ ከፍተኛ የስንዴ ምርት አምራች አካባቢዎች ደግሞ አሁንም በመስኖ ለመደገፍ ወልመልን የመሰሉ የመስኖ ፕሮጀክቶችን አጠናቆም መንግስት ወደ ስራ አስገብቶም ይገኛል። የከተሞች ፎረም ከተሞች የውስጥ አቅማቸውን እንዲያጠናክሩና ተወዳዳሪ የሚያደርግ መሆኑን የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ገለጹ። ሚኒስትሯ በሰመራ ከተማ የተካሄደ የሚገኘውን 10ኛውን የከተሞች ፎረም በተመለከተ ጋዜጣዊ መግለጫ ሰጥቷል። 10ኛው የኢትዮጵያ ከተሞች ፎረም ቀን በዛሬው ዕለት ኤግዚቢሽንና የተለያዩ የፓናል ውይይቶች ተካሂደውበታል። መንግስት ለዘርፉ በሰጠው ትኩረት በኮሪደር ልማት ስራ ከተሞች ለህብረተሰቡ ምቹ ከመሆን በተጨማሪ የገቢ አማራጮችን እንዲያሰፉ የኢንዱስትሪና ኢንቨስትመንት ዘርፍ ላይ ከፍተኛ ለውጦች እንዲያመጡ ማስቻሉም ነው የተጠቆመው። የከተሞች አገልግሎት አሰጣጥ ይበልጥ እንዲጠናከር የኮሪደር ልማቱ ከፍተኛ ሚና እንዳለውም ተጠቅሷል። በፎረሙ እንዲሳተፉ በቅድ ከተያዙ 150 ከተሞች 143ቱ በዚህ ፎረም የተሳተፉ ሲሆን እንዲሁም 7000 ኤግዚቢሽን አቅራቢዎች የተሳተፉ እንደሚገኙም ነው የተገለጸው። ከተሞች የመሪነት ሚና መጫወት እንዲችሉ በተለይ በኮሪደር ልማት ስራዎች ትልቅ ተሞክሮ እያገኙ መምጣቱ የከተማ መሰረተ ልማት ሚኒስትሯ ጫልቱ ሳኒ ገልጿል። ዘገባዊ ሪፖርተራችን ሁሴን መሐመድ ነው። የጡት ካንሰር የሚያስከትለውን ጉዳት ለመከላከል የግንዛቤና ሌሎችም ቅንጅታዊ ስራዎች ሊጠናከሩ እንደሚገባ ተጠቆመ። ይህን በተመለከተ በወዳጅነት አደባባይ የአካል ብቃት እንቅስቃሴ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ የጡት ካንሰር የሴቶችን ሕይወት አደጋ ላይ የሚጥል ህመም ስለመሆኑ አንስተው ችግሩን ለመቀነስም የግንዛቤና ቅንጅታዊ አሰራር ወሳኝ ስለመሆኑም አንስተዋል። የመርሃ ግብሩ ተሳታፊዎችም የጡት ካንሰር የሚያስከትለውን ማህበራዊ ተጽዕኖ ለመቀነስ ሁሉም የድርሻውን ኃላፊነት ሊወጣ ይገባል ብለዋል። በኢትዮጵያ በየዓመቱ በጡት ካንሰር ምክንያት ብቻ ከ9,000 በላይ ሰዎች ህይወታቸውን እንደሚያጡ የጤና ሚኒስቴርን መረጃ በማጣቀስ የዘገበው ሪፖርተራችን ይድነቃቸው ሰማው ነው። አዲስ መሶብ የአንድ ማዕከል አገልግሎት የ5 ሚሊዮን ኢትዮጵያውያን ኮሪደር ስልጠና የወሰዱ 151 ሰራተኞችን አስመረቀ። በአዲስ አበባ ከተማ አስተዳደር የአዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት የ5 ሚሊዮን ኮሪደር ስልጠና ወስደው ያጠናቁ ሰራተኞች የማጠቃለያና የእውቅና መርሃ ግብር ተከናውኗል። አዲስ መሶብ የአንድ ማዕከል አገልግሎት ካሉ ሰራተኞች 151 የሚሆኑ ሰራተኞቹን የኮሪደርስ ስልጠና ወስደው ማጠናቃቸውን የአዲስ አበባ ከተማ አስተዳደር የኢኖቬሽንና ቴክኖሎጂ ልማት ቢሮ ምክትል ዳይሬክተሩ ዶክተር ቱሉ ጥላውን ገልጿል። በተለይም የተሰጠው ስልጠና ከዲጂታል ክህሎት በተጨማሪ እውቀትን መሰረት ያደረገና አገልግሎት አሰጣጥን ማቀላጠፍ የሚያስችሉ ክህሎቶችን ማግኘት የተቻለበት ነው ብሏል። በአዲስ አበባ ከተማ አስተዳደር የአዲስ መሶብ የአንድ ማዕከል አገልግሎት ዋና ዳይሬክተር አቶ ዮናስ አለማየሁ የኮሪደር ስልጠናው የዘመነና ቀልጣፋ አገልግሎት ለመስጠት ምቹ መደላድል የሚፈጥር ስለመሆኑ አመላክቷል። ስልጠናውን የተከታተሉ ሰራተኞች ደግሞ የኮሪደር ስልጠናው ለስራቸው ውጤታማነት እገዛ ከማድረጉ ባሻገር ከወረቀትና ከእጅ ንክኪ የጸዳ ቀልጣፋ እና የዘመነ አገልግሎት ለመስጠት እንደሚያስችል ተናግረዋል። አሁን የምናልፈው ወደ መጨረሻው የውጪ ዜና ይሆናል። እስራኤል የፍልስጤምን አገርነት እንደማትቀበል አስታወቀች። የተባበሩት መንግስታት የጸጥታው ምክር ቤት አሜሪካ ባቀረበችው የፍልስጤም የሰላም እቅድ ላይ ድምፅ ለመስጠት ለነገ ቀጠሮ ይዟል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ካቢኔያቸው ከነገው የጸጥታው ምክር ቤት ድምፅ አሰጣጥ ሂደት ቀደም ብሎ በፍልስጤም አገርነት ላይ ያላቸውን ጽኑ ተቃውሞ አሰምቷል። ጠቅላይ ሚኒስትር ኔታንያሁ በካቢኔያቸው ስብሰባ ላይ በፍልስጤም አገርነት ላይ ያላቸው አቋም የማይለወጥ መሆኑን አጽንኦት ሰጥተው ተናግረዋል። ኔታንያሁ በምዕራባውያን ሀገራት እየተቀነቀነ ያለውን የፍልስጤም ሀገርነት ጉዳይን በሚገባ መመከት አልቻሉም በሚል ደግሞ በተቀናቃኝ ፓርቲዎች ወቀሳ እየተሰነዘረባቸው ይገኛል። የጸጥታው ምክር ቤት ድምፅ የሚሰጥበት የውሳኔ ረቂቁ በአሜሪካው ፕሬዚዳንት ዶናልድ ትራምፕ አማካኝነት በእስራኤልና በሐማስ መካከል የተፈረመውን የተኩስ አቁም ስምምነት ተከትሎ የሚተገበር ሲሆን ረቂቁ ፍልስጤም የሽግግር መንግስት እንዲኖራትና በወደመው የጋዛ ሰርጥ ቀጠና ዓለም አቀፍ የጸጥታ አስከባሪ ኃይል እንዲሰማራ የሚፈቅድ ነው። የዜና ምንጫችን ኤኤፍፒ ነው። የህዳር 7 ቀን 2018 ዓ.ም የኢትዮጵያ ቴሌቪዥን የምሽቱ ዜና የሆነው ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ሰላም።